የጃኒና የአዶናይ መለያየት ፕራንክ ነው ወይስ እውነት? ቲክቶክ ላይ የብዙዎችን ትኩረት የሳቡት የአዶናይና የጃኒ የፍቅር ግንኙነት አብቅቷል መባሉ አነጋጋሪ ሆነዋል። የወጣቶቹ አድናቂዎች በሁለት ጎራ ተከፍለው ጉዳዩን የወቅቱ የማህበራዊ ሚዲያ መነጋገሪያ ሲያደርጉት፣ ሌሎች ደግሞ ተለያየን ያሉበትን መንገድ እያደነቁ ነው። የተወሰኑ አድናቂዎቻቸው የአዶናይና የጃኒ የፍቅር ግንኙነት አላበቃም፣ ይልቁንስ ሊጋቡ ነው የሚል መረጃ እያሰራጩ ነው። ሁለቱም በየፊናቸው በጨዋ ደንብ ተግባብተን ተለያይተናል ያሉት አድናቂዎቻቸውን ተደግሷል ላሉት ትልቅ ሰርፕራይዝ ማሟሟቂያ አድርገው እያራገቡት ነው። በሌላ በኩል ደግሞ የወጣቶቹን የፍቅር ግንኙነት እውነትነት አምነው የተቀበሉ አድናቂዎቻቸው መከፋታቸውን በለቅሶ ጭምር የገለጹ አልጠፉም። በጃኒና በአዶናይ የመለያየት ዜና የደነገጡና ያዘኑ አድናቂዎቻቸው ቀላል የማይባሉ መሆናቸውን ጉዳዩ ከተሰማበት ጊዜ ጀምሮ ያለው የማህበራዊ ሚዲያ ድባብ ያመላክታል። ለመሆኑ የወጣቶቹ የፍቅር ግንኙነት ማብቃቱን መግለጻቸው ለምን አነጋጋሪ ሆነ? ለአድናቂዎቻቸው በየፊናቸው ይፋ ያደረጉት አጭር መግለጫስ ምን ይነግረናል? እንዲሁም አዶናይና ጃኒ የፍቅር ግንኙነታቸው በምን አይነት ወጀብ ውስጥ አልፎ ለመደነቅና በአጭር ጊዜ ለመቋጨት በቃ የሚለውን ልነግራችሁ ወደናል። ይህ መሴ ቱዴይ ነው። በሀገራችን በኢትዮጵያ ይሁን በሌሎች የዓለም ሀገራት የታዋቂ ሰዎችና የተጽዕኖ ፈጣሪዎች የፍቅር ግንኙነት ብዙውን ጊዜ ለአደባባይ እይታ የተጋለጠ ከመሆኑ ጋር ተያይዞ እያንዳንዷ ቅጽበት መነጋገሪያ መሆኗ የተለመደ ነው። የአዶናይና የጃኒ ስንመለከት ሁለቱም በማህበራዊ ሚዲያ በተለይም በወጣቶች ዘንድ ከፍተኛ የሚባል ተቀባይነት ያላቸው ከመሆኑ ጋር በተያያዘ ተለያዩ የሚለው ዜና ከፍተኛ መነጋገሪያ መሆኑ የሚጠበቅ ነው። በተለይ የኢትዮጵያ ማህበራዊ ሚዲያ መድረክ እንዲህ አይነት የታዋቂ ሰዎችን ጉዳይ አጀንዳ በሚያደርግበት ልምምድ ውስጥ አዶናይና ጃኒም እንደዚሁ መነጋገሪያ ሆነዋል። የአዶናይና የጃኒ የፍቅር ግንኙነት ከሌሎች ታዋቂ ሰዎች ለየት ያለ የአጭር ጊዜ ድንገት የመላመድ ውጤትነት እስከ ከባድ ፈተናዎች የተሞላ ነው ማለት ይቻላል። የቲክቶክ ተጽዕኖ ፈጣሪዎቹ አዶናይና ጃኒ አብሮ የመስራት ግንኙነት እግረ መንገድ ወደ ፍቅር ተቀይሮ ብዙዎቹን አስደምሟል። አዶናይ ከካናዳ ስደት ወደ ኢትዮጵያ እንደተመለሰ ከጃኒ ጋር በፈጠሩት ጥምረት በማህበራዊ ሚዲያ ከፍተኛ ተቀባይነት ከማግኘት እስከ ውግዘት ወጀብ አስተናግደዋል። ጃኒና አዶናይ ገና ወደ ፍቅር ግንኙነት እንደገቡ በየፊናቸው ከባድ የሚባል ፈተና ማሳለፋቸው የሚታወስ ነው። ጃኒ ቀድሞ ከነበራት የፍቅር ግንኙነት ጋር በተያያዘ በቅርቡ ከባድ ፈተና ያሳለፈች ሲሆን ከቲክቶከሩ ጆን ዳንኤል ጋር ሰጣ ገባ ውስጥ ገብታ እንደነበረም ይታወሳል። ጆን ዳንኤል ከስር ከተፈታ በኋላ ቀድሞ ከነበራቸው ግንኙነት ጃኒን ለመጉዳት አድርጓል በተባለው ሙከራ ልጅቷ ጭንቀት ውስጥ ገብታ ነበረ። አዶናይ በወቅቱ በአደባባይ እስከ ማልቀስ ድረስ ጭንቀት ውስጥ የነበረችውን ጃኒን ከጎኗ ሆኖ በማበረታታት በፍጥነት ከድባቴ እንድትወጣ አድርገዋታል። አዶናይ በተመሳሳይ ሰግጥ ከሚለው አወዛጋቢ ንግግሩ ጋር በተያያዘ በገጠመው ውግዘትና ጫና ጃኒ ከጎኑ መቆሟን አሳይታለች። በወቅቱ አዶናይ ከስር ጭምር ተዳርጎ እንደነበረ የሚታወስ ሲሆን ጃኒም አብራው እስከ መታሰር ድረስ የመጣባትን ፈተና ተጋርታ ታልፋለች። በብዙ ውጣ ውረድ የታጀበው የአዶናይና የጃኒ የፍቅር ግንኙነት ማብቃቱን ራሳቸው ይፋ አድርገዋል። ወጣቶቹ በየፊናቸው ከገጠማቸው ከባድ ፈተና እጅ ለእጅ ተያይዘው ወጀቡን ካለፉ በኋላ መለያየታቸው በብዙዎች ዘንድ መነጋገሪያም አሳዛኝም ሆነዋል። የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚው ዘንድ ከፍተኛ መነጋገሪያ ሆነዋል። ጃኒና አዶናይ መለያየታቸው በድንገት የተሰማው አዶናይ ከእንግሊዝ ያመጣውን ታዋቂውን የቲክቶክ ዜና አቅራቢ ዲላን ፔጅን ለቀናት ከዘለቀ ሰፊ ግንኙነት ወይም ጉብኝት በኋላ ወደ ሀገሩ በሸኘ ማግስት ነው። ራሳቸው የጉዳዩ ባለቤቶች በየፊናቸው ስለ ፍቅር ግንኙነታቸው ማክተም የተመጠነ መልእክት አስተላልፈዋል። ጃኒ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። ጃኒ በመልእክቷ ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታታዮቿ ያላትን ጥልቅ ፍቅር ገልጻለች። የመለያየታቸውን ዜና ይፋ ባደረገችበት መልእክቷ አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም በማለት ከአዶናይ ጋር የነበራትን የፍቅር ግንኙነት ገልጸዋለች። የመለያየታቸውን ዜና አስቀድሞ ምንም አይነት ጭምጭምታ ሳያሰማ ይፋ ያደረገው አዶናይ በበኩሉ
ከጃኒ ጋር ያለን የፍቅር ግንኙነት አክትሟል ብለዋል። አዶናይ ባሰፈረው አጭር ማብራሪያ ከጃኒ ጋር የነበራቸው የፍቅር ግንኙነት በንግግር ማብቃቱን አረጋግጧል። ለአድናቂዎቹ ባስተላለፈው መልእክት ሁኔታው እዚህ ደረጃ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑን ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደመረጠ አስታውቋል። ህይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጿል። ከጃኒ ጋር የመለያየቱን ዜና ህይወት ነው ያጋጥማል በማለት የገለጸው አዶናይ ያስተላለፈው መልእክት ያልተለመደና በወቀሳ ላይ ያልተመሰረተ ነው። በተመሳሳይ ጃኒ የሚያስተላልፈችው መልእክት ብዙውን ጊዜ የፍቅር አጋሮች ከተለያዩ በኋላ አደባባይ ወጥቶ ከመወቃቀስ ይልቅ በመከባበር ላይ የተመሰረተ ልዩነት የታየበት ነው። በተለይ በሴቶች በኩል እንደዚህ አይነት የፍቅር ግንኙነት መኮላሸት ዜናዎች በቀላሉ የሚታዩ እንዳልሆነ ይታወቃል። ቢሆንም ግን ሁለቱም የግንኙነታቸውን ማክተም በየፊናቸው በጨዋ ደንብ ለአድናቂዎቻቸው በማሳወቅ ቋጭተውታል። አዶናይ እና ጃኒ መለያየታቸውን በይፋ የገለጹ ቢሆንም በአድናቂዎቻቸው በኩል አልተለያዩ የሚል የበጎ ምኞት አንድምታ ያለው ወሬ በስፋት እያስተጋቡ ነው። እንደውም አንዳንዶቹ በቅርብ ለመጋባት ወስነው ቀለበት ለማሰር እየተዘጋጁ ነው፣ ሰርፕራይዝ ያደርጉናል እስከ ማለት ደርሰዋል። የቀለበት ፕሮግራማቸው ለመጪው ቅዳሜና እሑድ እየደረሰ ነው የሚል መረጃ ያሰራጩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ተመልክተናል። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የእነሱን ፎቶ ታያላችሁ፣ የእነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። አዶናይና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። እኔ አምልጦኝ የሆነ መረጃ ደርሶኛል እና ማለት ነው ብዙዎቻችን ክው ድንግጥ ያልነው እነሱን ስለምንወድ እንዳደነግጡ። በጣም ደግሞ ጮቤ ረገጣችሁት ውስጥ ለውስጥ። እናንተም ጮቤ አትርገጡ። እነሱ የፍቅር ጊዜያችን ጨርሰን በትዳር የምንተሳሰርበት ጊዜ ነው ብሎ ነው። ስለዚህ እሁድና ቅዳሜ ትልቅ ሰርፕራይዝ ጠብቁ። ምን አለችው ይበል። ይሄን ቪዲዮ ደግሞ ታግ ያረጋችሁት አድርሱት። እናንተ ሰርፕራይዝ ለማረት ብትፈልጉም እኛን ለማንቦቅቦቅ ብትፈልጉም እኔ ደርሼበታለሁ። ምንም እንኳን የሁለቱም አድናቂዎችና የፍቅር ግንኙነታቸው ደስተኛ የሆኑ ሰዎች ነገሩን እንደ ፕራንክ ቢቆጥሩትም ጃኒና አዶናይ ያስተላለፉት መልእክት እንደዛ አይመስልም። እነዚህ ወጣቶች ሚሊዮኖች ወደውና ፈቅደው የሚከተሏቸው ብዙዎችን በማህበራዊ ሚዲያ የሚያውቋቸው እንደመሆኑ መጠን ለሰርፕራይዝ እንዲህ አይነት ስልት ይጠቀማሉ ተብሎም አይጠበቅም። የአዶናይና ጃኒን የፍቅር ግንኙነት ማብቃት ተከትሎ ብዙዎች ባጭር በመሰናከላቸው ሀዘናቸውን እየገለጹ ነው። ወጣቶቹ ተሳክቶላቸው ለወግ ማድረግ የሚበቃ የፍቅር ግንኙነታቸውን ማስቀጠል ባለመቻላቸው ያዘኑ ወገኖች ባልተለመደ ሁኔታ ባሳዩት መጓተት የሌለበት ልዩነትም አመስግነዋቸዋል። ሁለቱም ስለ ፍቅር ግንኙነታቸው ማብቃት ይፋ ባደረጉበት መልእክታቸው አንዳቸው ስለሌላቸው ገመና የሚሆን መጥፎ ነገር መናገር አልወደዱም። ይልቁንም በመለያየት ውስጥ መግባባትና መከባበርን የሚገልጽ መልእክት በማስተላለፋቸው ብዙዎች አድናቆታቸውን ቸሯቸዋል። አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ በሁለቱም ወገን ባለመግባባት ውስጥ መግባባት መኖሩን ተረድተው እንዲቀበሉ አድርጓል ማለት ይቻላል።
አንዳንድ ትልልቅ ሰዎች ጭምር የአዶናይና የጃኒ ፍቅር ግንኙነት በአጭር መቋጨቱ ቢያስቆጭም በመከባበር ላይ የተመሰረተ ልዩነትን በአደባባይ በማሳየታቸው ግን እንዳርአያ ወስዷቸዋል። ተመልካቾቻችን የዛሬው በዚህ አብቅተናል። ጤና ይስጥልን። የመዝናኛና የማህበራዊ መረጃዎች እንዲደርሳችሁ የመሴ ቱዴይ ቤተሰብ እንድትሆኑ እንጋብዛለን። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰቦቻችን እንድትሆኑ በድጋሚ እንጋብዛለን። ጤና ይስጥልን። ሰላማችሁ ይብዛ።